አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ ሰላውጣን ይስማቸው። የ2 ሚሊዮን ብር ቅናሹ ሊጠናቀቅ 5 ቀናት ብቻ ቀሩት። እድለኛ ከሆኑ ቤት ሲገዙ ሱቅ በነፃ ይወስዳሉ። ዘመን ተሻጋሪ ቤቶች በካሬ ከ69000 ብር እስከ 89000 ብር እንደ ጉድ እየተቸበቸቡ ነው። ቅድመ ክፍያ 10% ሲሆን 50% የባንክ ብድርም ተመቻችቷል። ከባለ 1 መኝታ እስከ ባለ 3 መኝታ ክፍል እንዲሁም ሱቆችን የተለያየ የካሬ አማራጭን ጨምሮ አቅሞን ባማከለ መልኩ ተዘጋጅቶሉታል። ከዝቅተኛ ፍሎር እስከ ከፍተኛ ፍሎር ለሽያጭ ተለቋል። ቦታው በአፍሪካ ህብረት አጠገብ በመሃል ቡልጋሪያና እንግሊዝ ኤምባሲ መሆኑ ይበልጥ ተመራጭ ያደርገዋል። ስለ ቤቶ ዲዛይን እንዳያስቡ ስካይላይት ሆቴልን በሰሩ የአርኪቴክት እጆች ለእርሶና ለልጆቹ ምቾትን በሚሰጥ ዘመን ተሻጋሪ አፓርትመንት እየተገነባ ነው። በመሃል መክፈል ቢያቅቶ ቤቶን አትርፈው መሸጥ መለወጥ ይችላሉ። የከርሰ ምድር ውሃ ጄኔሬተር፣ ባካፕ ባትሪ ያላቸው ሊፍቶች፣ የመኪና ፓርኪንግ ከተለያየ ሁሉን አቀፍ የጋራ መገልገያዎች ጋር በበቂ ሁኔታ ተዘጋጅቷል። ልብ ይበሉ፣ ከ5 ቀን በኋላ የሚመጡ ደንበኞች በቅናሽ አናስተናግድም። ያሉን ቦታዎች ውስን ስለሆኑ ቀድመው ባሉበት ይመዝገቡ። ለበለጠ መረጃ 0944 400808 ይደውሉ። ሰመረ ሪል ስቴት ባላገር በሀገር። የእግዚአብሔር ሰላምታ ለሁላችሁ ይድረስ። እንዴት ናችሁ ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንደምታውቁት በትላንትናው ዕለት ስለ ሶፎንያስ ያደረስኳችሁ መረጃና ማስረጃ ነበር። ታዲያ ዛሬም ደግሞ በዛው ጉዳይ ላይ ጥሩ ቆይታ የምናደርግ ይሆናል። እንደተለመደው በመረጃና በማስረጃ ማለት ነው። እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ። መርሃ ግብሩን ሁላችሁም ላይክ አድርጉት። እንዲሁም የደይ 7 የዩቲዩብንም ቻናል ሰብስክራይብ ያደረጋችሁት ወንድሞቼ ሰብስክራይብ እንድታደርጉ በእግዚአብሔር ስም እጠይቃለሁ። መርሃ ግብሩን ሼር፣ ላይክ እንዲሁም ኮፒ ሊንክ አድርጉት ሌሎች ወንድሞች መድረስ እንዲችል በማለት ነው። እንግዲህ እንደምታውቁት ጋዜጠኛ ሶፎንያስ ከትላንት ወዲያ ቲክቶክ ላይቭ ላይ ገብቶ ብዙ ነገሮችን ሲልና ሲናገር ነበረ። በደይ 7 ቲዩብም ያየነው ነው። ታዲያ ከነዛ ንግግሮች ውስጥ በጣም ትኩረቴን የሳበውና ወሳኝ ነገር ነው፣ ልናልፈው አይገባም፣ በዚህ ጉዳይ ላይ መነጋገር አለብን ብዬ ያሰብኩትን ነገር ወደ እናንተ ይዤ መጥቻለሁ። በጣም ወሳኝ ነገር ስለሆነ ማለት ነው። የግብረ ሰዶም ቼኑን ማየት አለብን። ከዚህ በፊት በደይ 7 ቲዩብ ብዙ ነገሮችን አይተናል። ቦሌ ላይ የሚሰራው ነገር፣ ከተማችን ላይ የሚሰራው ነገር፣ አዲስ አበባ ውስጥ የሚሰራው ነገር፣ ከአዲስ አበባ ውጭ ባሉ ክልል ከተሞች እንደ ጎንደር፣ እንደነ ላሊበላ፣ ሌሎችም ክልሎች ላይ ግብረ ሰዶማውያን ከፍተኛ እንቅስቃሴ እያደረጉ ነው። ከሆቴል እስከ ኤርፖርት ድረስ ይሄ ነገር ከፍተኛ እንቅስቃሴ እየተደረገበት ነው። እንደምታውቁት ማለት ነው። ናይት ክለብ፣ መሸታ ቤት ምናምን ድራጉም የተያዘ ነው። ሰንሰለቱ በጣም ትልቅ ነው፣ የተጠላለፈ ነው። እና ጋዜጠኛ ሶፎንያስ እንግዲህ ያስተላለፈው በጣም አደገኛ እና ወሳኝ የሆነ መልእክት አለ ማለት ነው። ያን አደገኛም ወሳኝም የሆነው መልእክት ትሰሙታላችሁ። አደገኛ ያልኩት ከምን አንጻር እንደሆነ፣ ወሳኝ ያልኩት ከምን አንጻር እንደሆነ እነግራቸዋለሁ ማለት ነው። አደገኝነቱ እንግዲህ ይሄ ነገር ሊታወቅ ካልቻለ በዚሁ የሚቀጥል ከሆነ ጠፍቶኛንም ሊያጠፋ ይችላል። ወሳኝነቱ ደግሞ በጊዜ ይሄ ነገር እንዲህ መነገር መቻሉ፣ በዚህ ላይ መወያየት መቻላችን ለበሽታው መድኃኒት መፈለግ እንችላለን ማለት ነው። እና ሶፎንያስ እስቲ እዚህ ከተማችን ላይ አርቲስቶች፣ ሚኒስትሮች፣ ባለሀብቶች አሉበት። እኔ ብቻ አይደለውም እዚህ ሰዶማዊነት ስፕሪት ውስጥ የተቀላቀልኩት። አሁን ደግሞ ለመዳንም ከዛ ለመውጣትም እየሞከረ ነው ወንድማችን። እግዚአብሔር ፈጽሞ ጨርሶ ያድነው ለማለት እፈልጋለሁ። እስቲ ጋዜጠኛ ሶፎንያስ እኔ ብቻ አይደለሁም እዚህ ውስጥ ያለሁበት፣ እነዚህ አካላቶችም አሉበት ብሎ እዛ ላይቭ ላይ የተናገረበትን ቪዲዮ ላሰማችሁ። በቃ እኔ መታችሁ ሰው ጠይቁኝ ነው ሰው ናፈቀኝ ማርያምን ሰው ናፈቀኝ። በቃ ለምን እንደሆነ አላውቅም። ሰው በጣም ናፈቀኝ። ናፍቆት ናፈቀች። ሰይፉ ፋንታውን ናፈቀኝ። ይምጡና በቃ ይጠይቁኝ። ምንድን ነው ይሄን ያህል እንዴ? ማለት ሁሉም እኮ በየቤቱ እኮ የሚሰራው ኃጢአት አለ እኮ። ምንድን ነው የኔ ኃጢአት የተለየ ነው? ስንት አርቲስት አናቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣ እንዴ? ስማቸው ልናገር እንዴ? አንተዋወቅም እንዴ? ተው እንጂ። ስንት ሚኒስትር አለ፣ ስንት ባለሀብት አለ እንዴ? ተው እንጂ፣ እንተዋወቃለን እኮ። ዛሬ ፈራጅ ሆንኩላ። ተው አትፍረድ፣ ይፈረድብሃል። ተው ተይ
የምጽአት ቀን እየደረሰ ነው። እኔስ እግዚአብሔር ይመስገን ስጋው ደግሞ ተቀብያለሁ እና ይቅርታ ብቻ አድርጉልኝ። የተፈቀደልኝ ሰዓት እያለቀ ነው። 801 ሺህ እንደሰማችሁ ነው። በነገራችን ላይ አንድ ማወቅ ያለባችሁ ነገር ሀገራችን ቅድስት ሀገር ናት። ሀገራችን መልካም ሀገር ናት። ሀገራችን በአባቶቻችን ጸሎት የቆመች ናት፣ ያለች ናት፣ የምትኖርም ናት። ሀገራችን በመጽሐፍ ቅዱስ ውስጥ ስሟ ተደጋግሞ ተጠርቷል። የገነትም የሲኦልም መገኛ ሀገራችን ውስጥ ነው። እናታችን ቅድስት ድንግል ማርያምም ሀገራችንን ትጠብቅልናለች። ይሄ ግልጽ ነው። ይሄ መታወቅ ያለበት ነገር ነው። በተቃራኒው ደግሞ ሀገራችን ላይ የሚገርም እርኩሰት እየተሰራ ነው። ብዙዎቻችሁ ያላወቃችሁት የዴች ሰቨን ቲዩብ ቤተሰቦች እርግጠኛ ነኝ ብዙ ጊዜ በዚህ ጉዳይ ላይ ስለምናወራ ከሚላክልኝ መረጃና ማስረጃ ተነስቼ ማለት ነው ታውቁታላችሁ ሀገራችን ላይ ምን እየተሰራ እንደሆነ። አንዳንዶቻችሁ ለዴች ሰቨን ቲዩብ አዲስ የሆናችሁ ዴች ሰቨን ቲዩብን በስም የምታውቁ ግን በኋላ ላይ ገብታችሁ አሁን እንዲየሰማችሁ ያላችሁ ግን ስሙ የምለው ማለት ነው። መለስ ብላችሁ ዴች ሰቨን ቲዩብ ላይ የተሰሩትን ቪዲዮ እዩ በደንብ ግልጽ እንዲሆንላችሁ ማለት ነው። ሀገራችን ላይ ሰሚት ቦሌ 22 እየተሰራ ያለው እርኩሰት እየተደረገ ያለው አጋንንታዊ ሪቹዋል በጣም ነው የሚያስደነግጠው ከምታስቡት በላይ ማለት። ሕፃናት ሴቶች፣ ሕፃናት ወንዶች በድራግ ተጠልፈው በግብረ ሰዶማዊነት ስፕሪት ተይዘው ነው ያሉት። ነፍሳቸውም እየጠፋ ያለው ማለት ነው። ከተማችን ላይ የሚሰራው እርኩሰት ከምታስቡት በላይ ነው። ከተማችን ውስጥ ከጊዜ ወደ ጊዜ ናይት ክለቦች እየበዙ እየተጠናከሩ እየተደራጁ መጥተዋል ማለት ነው። ቢቻል ሌሎች መልካም ነገሮች ነው መገንባት ያለባቸው ወጣቱን ማህበረሰቡን የሚያንጹ እንዲሁም ያው ቤተክርስቲያኖች ነው መታነጽ መገንባት ያለባቸው። በተቃራኒው ግን በዚህ ባለቀ ዘመን እንዲህ ያለ ነገር እየሆነ ነው። ታዲያ ሶፎንያስ እነዚህን ስማቸውን ያልጠራቸው ግን ልጥራቸው እንደ ያላቸው አካላቶች በዚህ ከተማ ውስጥ ዋና የግብረ ሰዶም አራማጅ ናቸው። በዚህ ሀገር ውስጥ ማለት ነው ወንድሞች። ቢጠራቸው ለህይወቱ ይሰጋል ማለት ነው። አልፈርድበትም። ከዚህ በፊትም ስንወያይ ካስታወሳችሁ ቲክቶክ ላይቭ ላይ የተቀዳውን ቪዲዮ የላይቭ ሪከርዱን ጭኜላችኋለሁ ዩቲዩብ ላይ ታስታውሳላችሁ። ያላያችሁት መለስ ብላችሁ ማየት ትችላላችሁ። በዛ ቪዲዮ ላይ እንግዲህ ሶፎንያስ ለፍሬዘር የነገረው ነገር እንዳለ ፍሬዘርም እሱም በመስጋት እንግዲህ እሱ ላይም አልፈርድም፣ ስም መጥቀስ አልፈለገም፣ ግን ነግሮታል። እኔም እዚህ ውስጥ የከተቱኝ ታዋቂ ሰዎች ናቸው፣ ስምም ጠቅሶለታል፣ ነግሮታል። አንዳንድ ነገሮችም ማለት ነው እንደሰማችሁት እና እንዲሁም ከዚህ በፊት ፌስቡክ ላይ ከዓመታት በፊት የለቀቀው ፎቶ አለ እና ከዛ ጊዜ ጀምሮ እንደሆነ ሶፎንያስ የተበላሸው እና እነዛ ሰዎች እንዳበላሹት ተነጋግረን ነበረ። ስለዚህ ይህ ልጅ ወይም ይሄ ጋዜጠኛ ሶፎንያስ የሚያውቃቸው በጣም ብዙ ባለስልጣናቶች፣ ብዙ ዘፋኞች፣ ብዙ አርቲስቶች፣ ብዙ ኤሊቶች፣ ብዙ ሚኒስቴሮች እንዳለው አሉ ማለት ነው። ያው እኛ የምናውቃቸው አሉ። ያው እኔ ጋር መረጃና ማስረጃው ሲደርስ አፈነደዋለሁ። እንደምታውቁት ችግር የለብኝም። ከደረሰኝም አሁንም በቀጣይ እነዚህ ሰዎች ማናቸው የሚለው ወደ እናንተ መጥቼ ሁሉንም ግልጥልጥ እንደማደርግላችሁ ምንም ጥርጥር አይኑራችሁ። ግን አሁን ባለው ሶፎንያስ ጋር ቆይቷል ማለት ነው ይሄ ነገር ወይንም ይሄ ሚስጥር ሶፎንያስና ሶፎንያስ ነው የሚያውቀው። ከዛ ባለፈ ለፍሬዘር የነገረው የተወሰነ ነገር አለ ማለት ነውና እሱ የሚናገርበትን መንገድ ብናገኝና ከእሱ አፍ ሳይወጣ እኛ የምንናገርበት መንገድ ቢፈጠር መልካም ነው ብዬ አስባለሁ። በዛ ላይ ለመስራት እንሞክራለን። እግዚአብሔር ይርዳን። እርሱ የቅድስት ድንግል ማርያም ልጅ መጋለጥ ያለበት ነገር መጋለጥ ስላለበት ማለት በውጭ ዓለም እንደዚህ አይነት ነገር እንደምታውቁት ፊት ለፊት ነው የሚወጣው። ገባችኋል? እዚህ ሀገር ግን ታውቃላችሁ ብዙ ማስፈራሪያዎች ይደረጋሉ። በውጭ ዓለምም አለ እንደዚህ፣ ግን አዌርነሱ ገና አልተፈጠረም። ትውልዱን በማንቃት ላይ፣ ትውልዱን በማዳን ላይ፣ ትውልዱን ከግብረ ሰዶም ስፕሪት ነጥሎ ከማውጣት ጋር በተያያዘ ብዙ አዌርነስ የለም እኛ በምንሰራው ስፒሪቹዋል ኮንተንት ዙሪያ ማለት ነው። እና
ሰዎች ደፍረው መጥተው ለእኛ መረጃና ማስረጃ ቢያቀብሉ መልካም ነው ብዬ አስባለሁ። ትውልዱም እንዲድን ማለት ነው። በውጭ ዓለም በግልጽ ነው የሚያወሩት፣ በግልጽ ነው የሚነጋገሩት ማለት ነው እንደምታውቁትና እዚህም እንደዛ ነው መሆን ያለበት። የመረጃና ማስረጃ ፍሰቱ ልውውጡ ማለት ነው። ገባችሁ? አሁን የኢንተርኔት ጊዜ ነው። ነገሮች በደንብ መውጣት መጋለጥ አለባቸው ብዬ ነው የማስበው ማለት ነው። እና ያው አፍሪካ ውስጥ እንደመሆናችን እንደዚህ አይነት ሰዎች ሚስጥራቸው ሊወጣ ሲል የማፈን ነገር አለ፣ አምባገነንነት አለ። እንደምታውቁት አፍሪካ ላይ ሀገራችን ላይም እንደምታውቁት ነው። ሰው ዝም እንዲል ይፈለጋል፣ ሰው እንዳያወራ ይፈለጋል። በዚህ ዙሪያ የነጮችም ተጽዕኖ አለበት። ኦፍኮርስ ግልጽ ነ ኦቪየስ ነ እንደምታውቁት እንደዚህ አይነት ነገር እንቅስቃሴ ከሌለ ድገፋ ፈንዲንግ እንደማይኖር የምናውቀው ነው። ግን ቢቀርብን ይሻላል። እኛ አንፈልግም። እንደምታውቁት ነው ላሊበላ ላይም ጎንደር ላይም ሰዶማውያኑ ኤዥያዎቹ እንደፈለጉ የሚንቀሳቀሱበት ሁኔታ ላይ ነው ያለ ነው። ናይት ክለቦች ላይም እንደፈለጉ የሚንቀሳቀሱበት ሁኔታ ላይ ነው ያለ ነው። እንዲሁም ፋሚሊየር ሆነው ታውቀው ተለይተው እንደ ሰው አይሸሻቸውም ምናምን እቺ እኮ እንዲህ ነች ያኮ እንዲህ ነው እየተባለ ነው ስም ቅጥያ ስም ኒክኔም ተሰጥቷቸው እየተንቀሳቀሱ ያሉት ካለኝ መረጃና ማስረጃ ተነስቼ ነው ይሄን የምነግራችሁ ማለት ነው። እና ጉዳዩ በጣም አሳሳቢ ይሆናል። ስለዚህ ወላጆች ልጆቻችሁ ወዴት እንደሚሄዱ ከማጋ እንደሚቆዩ ከማጋ እንደሚያመሹ ከማጋ እንደሚያድሩ የት እንደሚውሉ ማወቅ መገምገም መቻል አለባቸው። አስቸጋሪ ቢሆንም ያው ጉርምስና ላይ የደረሱ ልጆችን መቆጣጠር ማለት ነው ይገባኛል። ምክንያቱም ቲክቶኩ ላይ እያየ ነው ስለሆነ ማለት ነው። እንደምታውቁት ማንም መካሪ የሌላቸው ማንንም የማይሰሙ ልጆች እያየን ስለሆነ ሀገራችንም በዚህ ልትታወቅ ጫፍ ላይ ደርሳለች ማለት ነው። እንደምታውቁት ብላይንድ ዴቲንግ ሾው ዩቲዩብ ላይ እያታየ ነው ያለው። ሴት ልጅ እንደሚሆኑ ወንድ ልጅ እንደሚሆኑ ቀርበው ፍቅር የለም በቃ ትውልዱ ማቴሪያል ላይ ብቻ ፎከስ አድርጎ እዛ ላይ ተነጋግሮ ተስማምቶ የሚኖርበት ታይም ላይ ነው ያለ ነው ማለት ነው። እና ጀስት ወንድና ሴት የሚፈላለገው አሁን ለዝሙት፣ ለግንኙነት፣ ለገንዘብ ልውውጥ ነው ማለት ነው ብዬ መናገር እችላለሁ። ይሄ ሪያሊቲ ስለሆነ ትሩዝ ስለሆነ የምታዩትም ስለሆነ ማለት ነው። እና በጣም ያሳዝናል የደረስንበት ጊዜ። ስለዚህ ካሁኑ በደንብ መሰራት መቻል አለበት እህት ወንድሞቼ። ካልሆነ ከረፈደ በጠቅላላ ይወሩናል ማለት ነው። ከዛ በኋላ እኛን ነው እንደ ፋራ የሚቆጥሩን፣ እኛን ነው እንደ ኋላ ቀር የሚቆጥሩን፣ እኛን ለማስወጣቱን ላይ ይሞክራሉ። እኛ እነሱ እንዳንናገር ሕግና ደንቡላ ያጸድቃሉ። በውጭ ዓለም በምዕራቡ ዓለም እንደምናየው ማለት ነው። እና ይሄ ነገር ሳይሆን እንቅስቃሴዎችን ብናደርግ አሪፍ ነው። ጋዜጠኛ ሶፎንያስ እንግዲህ አሁንም ደግሜ ደጋግሜ የምለው እግዚአብሔር ጤናውን ይመልስለት፣ እግዚአብሔር ረዥም ዕድሜና ጤና ይስጠው፣ ለቤተሰቦቹ እንግዲህ ብርታት አቅም ይስጥ ለማለት እፈልጋለሁ። ምክንያቱም ይሄ ከባድ ነገር ነው። ማንም ቤተሰብ በዚህ አይፈተን፣ አያድርስ፣ አያምጣው ማንም ቤተሰብ ላይ ከባድ ነገር ስለሆነ ማለት ነው። እና ኢማጂን አስቡት እንደ ሶፎንያስ አይነት ደግሞ ሌሎች አርቲስቶች፣ ሴሌብሪቲስ፣ ሚዚሽያንስ፣ ኤሊት የምንላቸው አካላቶች ኢንፍሉዌንሰርስ እየተጋለጡ ቢመጡ በቃ ማህበረሰቡ እኮ ሾክ ነው የሚያደርገው። እንዴት ያለችበት ይሄም አለበት ምናምን እንደዚህ አይነት ነገር እና ምንላችሁ ፈልጌ ነው ቅድስት ሀገር የምንላት ሀገራችን የምናሞካሻት ሀገራችን የምናመሰግናት ሀገራችን ከሌሎች ሀገር የተለየች ናት የምንላት ሀገራችን እንዲህ አይነት የርኩሰት ጊዜ ውስጥ ገብታለች። ለዚያውም በዚህ በአውሬው ስርዓት ገና ደግሞ ነገሮች እየባሱ ነው የሚመጡት። ፈጣሪ ማቱን ያቅለልልን፣ እስከ መጨረሻው ጸንተን የዘላለም ሕይወትን ለመውረስ ያብቃን እንጂ አደገኛ ጊዜ ላይ ነው ያለ ነው። ይሄ የሚሆነው ስፒሪቹዋል ዋር ውስጥ ከመሆናችንም አንጻር ነው። በዲያብሎሳውያኑ አይን ኢትዮጵያ በደንብ ነው የምትታየው። የገነትም የሲኦልም መገኛ እንደመሆኗ ብዙ የበቁ አባቶች፣ የመነኑ አባቶች፣ የተሰወሩ አባቶች እንግዲህ ሀገራችን ላይ እንዳሉ ታውቃላችሁና እነሱንም አታክ ማድረግ የሚፈለገው ያለፉት 7 እና 8 ዓመታት እንግዲህ ሰሜኑ ላይ ያልተቋረጠ ጦርነት የሚደረገው ለምን እንደሆነ ተነጋግረናል አይደል? አሁን ሁላችሁም አውቃችሁታል፣ ደስ በሚል ሁኔታ ማለት ነው። ስለዚህ የሚታይ ነገር ነው እኮ ይሄ። እንዲሁም እኮ የተደበቀ አሁን እንደ ድሮ ዝም ብሎ በወሬ ደረጃ የምንሰማው ምናምን አይደለም። በመረጃና በማስረጃ እያያችሁት ያላችሁት ነገር ነውና ሰው ላይም ተፈጥሮ ሰዎችም ያንን ነገር ሲያረጉት እያያችሁ ነው ያላችሁትና እኔ የምፈራው ሕግና ደንቡ ደግፏቸው ሀገራችን ላይ ይሄ ነገር እንዳይቀጣጠል ነው። ይህን የምለው ዝም ብዬ አይደለም።
ከማገኘው ዴታ ከማገኘው መረጃና ማስረጃ ተነስቼ ስለሚያስፈራኝ ነው የወደፊቱ ነገር እንዳይለቀቁ። አሁን እኮ ሕግና ደንቡ ከልክሏቸዋል፣ እናውቃለን። እሱን ግን አይፈርድባቸውም ወይም ሕግና ደንቡ እነሱ ላይ አይሰራም። ስለዚህ አሁን ላላ ብሎላቸዋል ማለት ነው። ቀስ እያሉ ደግሞ በግልጽ መውጣት ይጀምራሉ። ዝም ብሎ ለይምሰል የተቀመጠ ሕግና ደንብ ነው ማለት ነው። እና ያንን ሕግና ደንብ ማጥበቅ ያስፈልጋል፣ ሕገ መንግስቱን ማጥበቅ ያስፈልጋል። ካልሆነ ግን በጣም አደገኛ ነው ጉዳዩ ማለት ነው። ገባቸው አይደለ? ቀስ እያሉ ደግሞ ላላ እንዳያደርጉት ሕግና ደንቡን። አሁን ያቺ ሕግና ደንብ የተባለች ነገር ስላለች ነው ሀገራችን ውስጥም እንደዚህ አይነት ነገር ትንሽ እንደ ጋጠ ወጥነት ወይም እንደ እርኩሰት ወይም እንደ ኃጢአት እየተቆጠረ ያለው እንጂ ያቺ ሕግና ደንብ ወይም ከቤተ እምነታችን አንጻር በእርግጥ ይቆጠራል። ኃጢአትም ነው፣ ጋጠ ወጥነትም ነው፣ እርኩሰትም ነው። ግን ያቺ ሕግና ደንብ የቆመች የላላች ታይም እኛንን ኃጢአተኞች የምንሆነው። የምሬን ነው የምላችሁ። እኛንን ግፈኞች የምንሆነው፣ እኛንን እርኩሶች የምንሆነው በእነሱ አይን ነው የምላችሁ፣ በዲያብሎስ አይን። ምክንያቱም የእሱ ጠላት ስለሆነ እንደዚህ አይነት ነገር ለማስቆም የምንሞክር ሰዎች ስለሆነ፣ ስለዚህ በደንብ መሰራት አለበት ለማለት ፈልጌ ነው። ፈጣሪ ሁላችንንም ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ይጠብቀን ይሰውረን ለማለት እፈልጋለሁ። ሰላም ለእናንተ ይሁን። አበቃን።